وعن أبي شريح الخزائي رضي الله عنه قال خرج علينا رسول الله صلى الله عليه وسلم فقال أليس تشهدون أن لا إله إلا الله وأني رسول الله قالوا بلى قال إن هذا القرآن طرفه بيد الله من قالوا نبياتنا عليه الصلاة والسلام بنيا لا عندك أن بقالونا እንዲህ አሏቸው አላህ ብቸኛ ጌታ በመሆኑና እኔ የአላህ መልእክተኛ መሆኔን ትመሰክራላችሁ አይደለም እንዲህ አሏቸው ቃሉ በላ አዎን ታዲያ ይህ ቁርአን እኮ አንድ ጫፉ በአላህ ሱብሓነሁ ወተዓላ ኢራዳ ውስጥ ነው ያለው አንድ ጫፉ ወጠርፉሁ ቢአይዲኩም አንድ ጫፉ ግን በእናንተ እጅ ነው ያለው ፈተመሰኩ ቢሂ ስለዚህ ያዙት አጠናክራችሁ የተያያዘ ነው ከላይ ያዛችሁት ከሆነ ፈኢነኩም ለን ተድሉ አጠሙም ሐብሉላሂል መቲን ነው ቁርአን ማለት የአላህ ገመድ ጠንከር ያለ ገመድ እሱን ያዘ ሰው አይጠምም ወለን ተህሊኩ ባዕደሁ ከዛ በኋላም ጥፋት የለም አጠፉም አበደን እስከ መጨረሻ ድረስ ትጠበቃላችሁ በሚል ነቢያችን አለይሂ ሰላቱ ወሰላም ገልጸዋል እነ ጠበራኒም እንደዘገቡት وعن العرباض بن سارية رضي الله عنه قال عرباض بن سارية باستلالفلن نبي عليه الصلاة والسلام وعزنا موعظة وجلت منه القلوب وزلفت منها العيون نبي مكرون عليه الصلاة والسلام قلباتن هلو اسكمتفرا درس عينوቻችን እንባ እስኪያነቡ ድረስ መከሩን ይላል فقال እንዲህ አሉ በምክራቸው فقلنا يا رسول الله كأنها موعظة مودع اتسيكو مكر يمترشا يمسنابتا تمثلالتنا بدن بارغاتشو استمكرون አልናቸው በዛን ጊዜ ነቢያችን አለይሂ ሰላቱ ወሰላም ቃል فقال أوصيكم بتقوى الله እኔ የሚመክራችሁ አላህን ፍሩ والسمع والطاعة አሚራችሁ የሚላችሁን ነገር ስሙ ታዘዙ ለዑለማዎቻችሁ ታዘዙ ወይን ተአመረ አለይኩም አብዱን ባሪያውን ካን ቢሾምባችሁ ልታከብሩት ይገባል ባሪያውን ካን ቢሾምባችሁ አሚር ቢሆን ልታከብሩት ልትታዘዙት ይገባል በማለት ገልጸዋል وإنه من يعيش منكم فسيرى اختلافا كثيرا ከናንተ ብዙ ጊዜ የቆየ ሰው እድሜው የረዘመለት ሰው ብዙ የሆኑ ኺላፎችን ያያል ብዙ የሆኑ ምርጫዎችና የተከላለፉ ነገሮች ይመለከታል ብለዋል በዛን ጊዜ እንግዲህ فعليكم بسنتي አደራ የሆነባችሁ የኔን ሱና አጠናክራችሁ ያዙ وسنة الخلفاء الراشدين المهديين የኔ ኸሊፋዎችም እንደዚሁ ያዙትን መንገድ አጠናክራችሁ ያዙ ብለዋል من بعد عدوا عليها بالنواجذ በዚህ በጥርሳችሁ ያዙ ደግሞ ጠንካራ የሆነች ጥርስ እቺ ናት የውሻ ጥርስ ትባላለች እቺ በሷ ወጥራችሁ ያዙ وإياكم أدرى يغلباتشو ومحدثات الأمور أدادس نقروت متعوت تتنككو فإن كل بدعة ضلالة مكناتهم ሁሉም አዳዲስ ነገሮች ጠማማ ናቸው رواه أبو داود والترمذي وحسنه እንግዲህ ይህንን ነብዩ አለይሂ ሰላቱ ወሰላም
ገልጸዋልና ምንድን አሉት? فإن كل بدعة ضلالة وكل ضلالة في النار ሁሉም አዳዲስ ነገሮች ጠማማ ናቸው። ጠማማ ነገር ደግሞ የጀሃነም ነው ብሎ ነው የገለጹት። ይህ እንግዲህ እንደሚታወቀው በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ይሄ فإن كل بدعة ضلالة የሚለው ዓም ነው፣ ሁሉን የሚያጠቃልል ነው። የሙስሊም ሐዲስ ግን በሙስሊም የተገለጹ ሐዲሶች አሉ። ኻስ ነው እሱ ምን የሚል من سن في الإسلام سنة حسنة فله أجره وأجر من عمل من بعده من سن في الإسلام سنة سيئة فعليه وزره ووزر من عمل من بعده በእስልምና መንገድ ጥሩ መንገዶችን የከፈተ ሰውና ከሸሪዓ ጋር የሚጋጠም የሚስማማ መንገድ የከፈተ ሰው አጅር አለው፣ ተከትሎት የሰራውንም አጅር ያገኛል። በእስልምና መንገድ መጥፎ መንገድ የከፈተ ሰው ከሸሪዓ ጋር የሚጋጭ የሆነ መንገድ የከፈተ ሰው ወንጀል አለበት፣ ተከትሎት የሰራውን ወንጀል ያገኘዋል ብለው ገልጸዋል። ምንጊዜም ቢሆን ዓም በሆነ ሐዲስ ላይ ኻስ ከመጣበት ዓም ይወጥቃል ማለት ነው። አጠቃላይ ያለው ይወጥቃል። ለዚህ ነው ይህንን ኩሉ ቢድዓትን ደላላ የሚለው ዓም ነው አሉ። ዓሙ መኽሱስ አይ ኡሪደ ቢልኻስ። ስለዚህ ይሄ የሙስሊም ሐዲስ ኻስ ስለሆነ መጥቷል። በዚህ ደግሞ ኢማሙ ሻፊዒ ይህንን በማየት ምንድን ያሉት? አልቢድዓቱ ተንቀሲሙ ኢላ ቅስመይን፣ ቢድዓ በሁለት ትካፈላለች። አልሐሰነ ወሰይዓ፣ አንዱ ሐሰን ነው ጥሩ ነው የሰራው እንደሆነ አጅር ያገኝበታል። አንዱ ደግሞ ሰይዓ ነው፣ ሰይዓ ደግሞ ይቀጣበታል። ለዚህ ነው እዚህም ላይ የኩሉ ቢድዓትን ደላላ ጠማማ የሆነና ወደ ጥመት መንገድ የሚያስተምር የሆነ ቢድዓ ከሆነ ጠማማ ነው፣ ኢጣብ ጀሃነም ነው ያሉት። ስለዚህ ይህንን በማየት የኢማሙ ሻፊዒ ደግሞ በሁለት ቢከፍሉትም ኢማሙ ነወዊ በአምስት ከፍሎታል ቢድዓ። ለምሳሌ ዕልም መማርን የመሰለ ይሄም በነቢያችን ጊዜ ቡኻሪ፣ ሙስሊም፣ ትርሚዚ ይዞ የሚቀራ አልነበረም። እንደዚህ በማድረግ የተለያዩ ስም ሰጥቶት በአምስት ከፍሎታል። ይህ እንዳለ ይሆንና ይህንን ኩሉ ቢድዓትን ደላላ ኩሉ የምትለዋ ቃል ዓም ናት ያሉት ምንድን ነው? ዓሙን መኽሱስ ያሉት ኩሉ የሚለው ሁሉን ነገር ሳይሆን የተወሰነ ለማውጣት እንደሆነ ገልጸዋል። ይህም ማስረጃ በቁርአን ምን ይላሉ? ቱደምሩ ኩለ ሸይን አለ። ቱደምሩ ኩለ ሸይ የነቢላሂ ሹዐይብን ህዝብ ለመደምሰስ የመጣችዋ ንፋስ ሁሉንም ነገር ደመሰሰችው አለ። ነገር ግን የተደመሰሰው ሰው ብቻ ነው እንጂ ቤቶች ምንም አልሆኑም፣ ዛፍ ምንም አልሆነም፣ መሬቱም ምንም አልሆነም። በመቀጠል ደግሞ በቁርአን አላህ ሱብሓነሁ ወተዓላ አላህ ነፍሴን ፍሩ ይላል። የኔን ነፍስ መፍራት አለባችሁ ብሎ በተደጋጋሚ ገልጾታል። ኩሉ ነፍስን ዛኢቀቱል መውት አለ። ኩሉን የምንወስደው ከሆነ እንዳለ ሁሉን እንደወሰድነው ከሆነ የአላህ ነፍስ ይገባል ማለት ነው። እዛ ኩሉ ነፍስን ዛኢቀቱል መውት አይደለም እንዴ?
ስለዚህ አሙን መክሱስ የተወሰነ ለማውጣት ነው። ነቢያችን ዓለይሂ ሰላቱ ወሰላም ሀበቱ ሰውዳ አሉ፣ ጥቁር አዝሙድ ለሁሉም በሽታ መድኃኒት ነው ኢለል መውታ፣ ከሞት በስተቀር አሉ። ሁሉም ብሎታል። ታዲያ በሐዲሳቸው በሌላም እንደዚሁ ምን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም? ኩሉ አይንን ዛኒያ፣ የነቢያቶች አይንም ሆነ አካል ንጹህ እንደሆነና ማዕሱሞች እንደሆኑ ከወንጀል ሙሉ በሙሉ የተጠበቁ መሆናቸው ገልጿል። ይህንንም ገልጾ ሲያበቁ ምን አሉ? ኩሉ አይንን ዛኒያ፣ ሁሉም አይን ትዘምታለች፣ ዝና ትሰራለች ማለት ነው። ሁሉም አይን ኩሉን እንዳለ ከወሰድነው የነቢያቶቹም አይን ይገባል ማለት ነው። ስለዚህ ዓሙን መክሱስ አሉት። ለዚህ ኩሉ ቢድዓትን ደላለህ የሚለው ዓሙን መክሱስ አይ ኡሪደ ቢልኻስ የተወሰነ ለማውጣት ተፈልጎ ነው። የሚወጣው ምንድን ነው? ከሸሪዓ ከቁርአን ከሐዲስ ጋር የሚጋጭ ከሆነ ሰይአ ነው፣ ደላላ ነው፣ መተው ነው። ከቁርአንና ከሐዲስ የሚስማማ ከሆነ ግን ሐሰን ነው፣ አጅር ይገኝበታል። ለምሳሌ በነቢያችን ጊዜ ዓለይሂ ሰላቱ ወሰላም ተረዊሕ ነቢዩ አልሰገዱም። እስቲ ማን ነው ሰግዷል የሚለኝ አለ እንደ? የለም። ተረዊሕ አልሰገዱም። እሳቸው የሰገዱት 11 ረክዓ ተሐጁድ ነው የሰገዱት። ሰላተ ለይል ነው። የተወሰነ ሰግዶ ሰዎች ሁሉ ሲከተሏቸው ፈርድ ከሆነባቸው ብሎ ፈርቶ ነቢዩ ዓለይሂ ሰላቱ ወሰላም አቋርጦት ገቡ። ያን ጊዜ ሰው ግን መስገድ አልተወም፣ እየተበታተነ መስገድ ጀመረ። በዛ ሁኔታ ነቢያችን ዓለይሂ ሰላቱ ወሰላም አለፉ። በመቀጠል አቡበከር ተተጉ። በአቡበከርም ጊዜ እንደዚሁ እየተበታተነ ነበር፣ ሲሰግድ ነበር ሰው። አቡበከርም እንደዚሁ አለፉ። በዑመር ጊዜ እንደዚሁ ተበታትሎ ሲሰግድ አይቶት ምን ይላሉ? ይህንን ሰው ሰብሰብ አድርጌው በአንድ ኢማም እንዲሰግድ በጀማዓ እንዲሰግዱ ቢያደርግ ብሎ ዑመር አሰቡ፣ ወሰኑ። ኡበይ ብኑ ከዓብ የተባለውን ታላቅ ሰሃባ እሱን ኢማም አረጉላቸው። ሰብሰብ ብሎ 23 ረክዓ ተሰገደ ተራዊሕ። በዛን ጊዜ እንደዛ መስገድ ጀመሩ። በሚቀጥለው ቀን ደግሞ ዑመር ሲመጡ ሰው ጥቅጥቅ ብሎ በጀማዓ ይሰግዳል። ምን አሉ አይቶት? ኒዕመቱል ቢድዓቱ ሃዚሂ አሉ፣ የቢድዓ ምርጥ እቺ ናት አሉ። ቢድዓ ያሉት ለምንድን ነው? ነቢያችን ዓለይሂ ሰላቱ ወሰላም ስላልሰበሰቧቸው ዑመር ነው የሰበሰቧቸው። ከዛም ኒዕመቱል ቢድዓቱ ሃዚሂ አሉ። ቢድዓም ሆኖ ኒዕማው ምርጥ ወይም የተወደደ ቢድዓ እንዳለ በዚሁ ከዑመር ሐዲስ እንወስዳለን። ከዛም በመቀጠል ይሄ ቅድም እንዳልኳችሁ ቢድዓተል ሐሰና ከሚለው ጥሩ ቢድዓ ከሚለው ይወሰዳል። እንደዚሁም በተመሳሳይ የቁርአን ንጥብጣቦች አልነበሩም። በነቢያችንም ጊዜ ዓለይሂ ሰላቱ ወሰላም ጅብሪል ሲያነብላቸው በማሕፈዝ እንጂ አቡበከርም ሰብስቦታል። ቁርአኑን ግን ያለ ንጥብጣብ ነው። ንጥብጣብ ግልጽ ነው፣ ገብቷችኋል? ፈታ ከስራ ወይን ባ ከታች 1 ነጥብ አላት፣ ታ 2 አላት፣ ሳ 3 አላት። እቺ ነገር ይሄ ንጥብጣብ ነው የሚባለው። ይሄ ነገር